ሰላም የተወደዳችሁ ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንዴት ሰንብታችኋል? እንዴት ውላችኋል? ዓለማችን እንግዲህ በአሁኑ ሰዓት በተለይም ደግሞ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ዳግም መምጣትን የሚያበስሩ አዳዲስ ክስተቶች እየተከሰቱ ይገኛሉ። እኛም እንደነዚህ አይነት ክስተቶችን እንግዲህ እያደንን እናንተ ለአድማጮቻችን ለማቅረብ በጣም እየተጋን እንገኛለን። ፓስተር አለማየሁ አጠገቤ ያለ በተለይ ደግሞ ቀደም ሲል እንዳልኩት የክርስቶስ ዳግም መምጣት አመላካች ከሆኑ ክስተቶች ምናልባትም ዋነኛው ሊሆን ይችላል ብዬ አስባለሁ በእኔ ግምት። እሱን ደግሞ እሱ በኋላ ላይ ፓስተር አለማየሁ ያጋራናል። እነዚህን ነገሮች ስንሰማ የማንቂያ ደወሎቻችን ናቸውና እባካችሁን ነክተን መቅረዞቻችንን እየሞላን እንድንዘጋጅ ወዲሁ ማሳሰብ እንፈልጋለን። ይሄ ደግሞ መልእክት አሁንም ለብዙዎች ተደራሽ እንዲሆን በተቻላችሁ መጠን ሼር እንድታረጉ በጌታ ፍቅር እንለምናለን። በቀጥታ ወደ ውይይታችን አመራችኋለሁ። መልካም ጊዜ ይሁንላችሁ። አጠገቤ ፓስተር አለማየሁ አለ። እንደምን አለ ፓስተር? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። እንግዲህ ይሄ የፕሮፌቲክ ታይም ቴብል የሚባለው ወይ ደግሞ የትንቢታዊው የቀን አቆጣጠር ወደ ፍጻሜው በፍጥነት እየገሰገሰ እንደሆነ የሚያመላክት መረጃ እንግዲህ እጅ ላይ ይገኛል። እሱን ታጋራናል እና በቅድሚያ ወደዛ ላምራ። እንግዲህ ምንድነው ከዛ በቀደምነት ትናንትና ዘግበነዋል። ዶናልድ ትራምፕ በሩሲያ ላይ ማዕቀብ ለመጣል እንደወሰኑ ተመልክተናል። እንግዲህ በትናንትናው ዕለት ማምሻውን በእነሱ ማምሻ ማለት ነው መግለጫ ሰጥተዋል። የሩሲያ መንግስት መግለጫ ሰጥቷል። መግለጫው ምንድነው የሚለው? አሜሪካ ጋር አብረን እየሰራን ያለነው የሚል ነው መግለጫው። እና ይሄ ያስቀመጥነው ቅድመ ሁኔታ ለሀገራችን የሚበጀውን ነገር ለማድረግ ነው። ከአሜሪካ ጋር እየሰራን ያለንበትን ነገር የለወጥንበት ነገር የለም። ለዩክሬን ፕሬዝዳንት ለዘለንስኪ እንግዲህ ትልቅ ፈተና የሚሆን ነገር ነው እየታየ ያለው እና ምንድነው ብዙዎች አውሮፓውያኖችም ሳይቀሩ ዘለንስኪም ሳይቀሩ ተኩስ አቁሙ ጥላ ጥሎበታል ነበር ያሉት። የተኩስ አቁሙ ጥላ እንዳላጠላበት ነው ራሽያ ምላሽ የሰጠችውና ይሄ ምላሽ ደግሞ ትንሽ እንትን ብሏል። ሌላው ምንድነው ከዚህ ጋር ተያይዞ ለዩክሬን ፕሬዝዳንት ለዘለንስኪ የአሜሪካው ፕሬዝዳንት ትራምፕ ይህንን ውል የማይፈርም ከሆነ አደገኛ ሁኔታ ውስጥ እንደሚገባ የሚያመለክት ነገር ተናግረዋል። ዶናልድ ትራምፕ በአስቸኳይ መፈረም አለበት ብለዋል የማዕድኑ ውል እና ይህንን ተመልክተን ምናልባት ቀጠናው ላይ ያለው ነገር ወዴት እየሄደ ነው የሚለውን እየተመለከትን እያለን በትናንትናው ዕለት አውሮፓ አንድ አስደንጋጭ አዋጅ አውጥቷል። ለ400 ምናምን ሚሊዮን ህዝብ የተሰጠ አዋጅ። አዋጁ ምንድነው የሚያመለክተው? የአውሮፓ ህብረት ህዝቡ ማለት ነው ለ72 ሰዓት የሚሆን ምግብ፣ ውሃ፣ መድኃኒት እና ማንኛውም ሊገለገሉበት የሚችሉትን ነገር እንደ ነዳጅ ያሉ ነገሮችን እንዲያዘጋጁ ነው የተነገራቸው። አዋጁ በነፍስ ወከፍ እና መንስኤው ምንድነው የሚለው ነገር ሲመጣ አንደኛው የጦርነት ስጋት ነው። ከሩሲያ ጋር ያለው ሁኔታ ምስጢራዊ በሆነ መንገድ አውሮፓ እየተዘጋጀ ነው ያለው ስልህ የጦር በጀታቸውን አሳድገዋል። የተዘጉ ሳይቀሩ የጦር ፋብሪካዎች እየተከፈቱ ነው። ይገርማል። አያስፈልጉም የተባሉ እና እየተከፈቱ ነው ያለው። ከፍተኛ የጦር ዝግጅት ነው ያለው። ከኔቶ ውጪ ፈቃደኛ የሚባሉ ሀገሮች ለጦርነት በከፍተኛ ሁኔታ የተዘጋጁ ነው። ሁለተኛው እኔን ትንሽ ያስደነገጠኝ ነገር የተፈጥሮ አደጋ ክስተት ሊከሰት ይችላል ተብሎ ስጋት አለ።
በአውሮፓ ውስጥ ይህንን ሲያስቡ ይህንን ውሳኔ ሲወስኑና አዋጁን ሲያስተላልፉ ሊከሰት ይችላል። ሊከሰት ስለሚችል ህዝቡ ከፍተኛ ጥንቃቄ ያደርግ የሚል ሐሳብ አንስተዋል። እንግዲህ ሌላም ስጋት አለ መሰለኝ እዚህ ፓንዳሚክ እሱ ራሱ እንደ ዋና ስጋትም ተቆጥሯል። አሁን ምንድነው ኮቪድ በኋላ እነሱ ምንድነው ያሉት? የተፈጥሮ አደጋ ነው፣ ተፈጥሮ ክስተት ነው እና ጦርነትና የተፈጥሮ ክስተት ሊከሰት ስለሚችል ህዝቡ ይህንን ዝግጅት እንዲያደርግ ከዚህ በፊት እኮ በየሀገራቸው ተናግረዋል። በየሀገራቸው ዝግጅት እያደረጉ ነበር። ጀርመን፣ ስካንዲኔቪያን ሀገሮች ይህንን ዝግጅት አድርገው ነበር። አሁን ግን ምንድነው ጀነራል አውሮፓ ነው የተደረገው። ጀነራል አውሮፓ የተደረገበት ምክንያት ምንድነው የሚለው ነገር እጅግ አስጊ፣ አጠራጣሪና አጓጊ አድርጎታል። ሌላው ሁሉም የአውሮፓ ሀገሮች ይህንን አዋጅ ይቀበሉታል ወይ የሚለው ነገር ስመለከት አይመስለኝም። ምናልባት በሩሲያ ዙሪያ ያሉ 10 ሀገሮች እና እነዚህ ምናልባት የሚያስተባብሩት እንግሊዝና ፈረንሳይ የመሳሰሉ ሀገሮች ስጋቱ ስላለባቸው ይህንን ነገር ሊቀበሉ ይችላሉ። መጨረሻው ማታ ሰበር የተዘገበ አንድ ዜና አለ። የአሜሪካና የኢራን ጦርነት አይቀሬ እንደሆነ ታውቋል። የሚገርም ነው። አይቀሬ እንደሆነ ታውቋል። ይህንን ያሳወቀው ምንድነው? ማምሻውን በወጣው ሰበር ዜና ኢራን ሚሳኤሎቿን ከጎሬዎቹ አውጥታ ያጓጓዘች መጥመድ ጀምራለች። በ5 አቅጣጫ ነው የጠመደችው። እነዚህ 5 አቅጣጫ አንዱ ወደ እስራኤል ሲሆን የተጠመዱት ሌሎቹ 4 አቅጣጫዎች የአሜሪካ ጥቅም የሆኑና የአሜሪካ የጦር ቤዝ ናቸው ተብለው የሚታሰቡበት ቦታ ላይ ነው የተጠመዱት። ይሄ ደግሞ ለዓለም እጅግ ከፍተኛ ስጋት ሆኗል። ምክንያቱም አያቶላ ሁሜኒ ከዚህ በኋላ ከአሜሪካም ሆነ ከአሜሪካ ጋር የሚባሉ አገሮች ጋር ለመደራደር በኒኩለር ጉዳይ ዝግጁ አይደለንም ብለዋል። ዝግጁ አይደለንም እና የሚፈልጉትን ነገር ማድረግ ይችላሉ። ምላሹን ደግሞ እኛ ምን እንደምናደርግ እናውቃለን የሚል። ሌላው አንድ ትልቅ ስጋት የወጣው ምንድነው? ኢራን በጣም ሱፐርሶኒክ ሚሳኤል አላት፣ ኒኩለርም አላት፣ ሃይፐርሶኒክ ኒኩለርም አላት ተብሎ ነው የሚታሰበው። አንዱ ከፍተኛ የተጠመደው የእስራኤል የኒኩለር ጣቢያ ለመምታት ነውና አንዳንድ ሰዎች ለማስፈራራት ነው፣ አሜሪካም ለማስፈራራት ነው፣ እሷም ለማስፈራራት ነው የሚል ነገር አለ። ነገር ግን ቢ22 ነው ቢ02 የሚል ስቲል 02 የተባለው እና አውሮፕላን ጦር ጀቶች ታጅቦ በኢራን ድንበር ውስጥ ሳይገባ ማለት ነው ትንሽ ርቀት ላይ የአየር ላይ ልምምዶች ሲያደርጉ ታይተዋል። ይህ ደግሞ የበለጠ ድንጋጤን ፈጥሯል እና መካከለኛው ምስራቅ በአጠቃላይ እየታመሰ ነው ያለው እና በጋዛና በእስራኤል መካከል ያለው ጦርነት በጣም ተፋፍሞ ቀጥሏል። እስራኤል ሐማስ ትጥቅ ፈቶ እስካልወጣ ድረስ ምንም አይነት ተኩስ አላቆመም ብላለች። ይህ ምንድን ነው የሚያመለክተን? ወንድም ልቃል እንዴ በጣም ሰዓቱ ደረሰ ነገር ነው። ሰዓቱ ደረሰ ስልህ ያለ ምክንያት አይደለም። አሁን ኢራንና አሜሪካ ጦርነት ከጀመሩ ጎራ ፍንጥቅ ብሎ ለይቶ ይወጣል። ስለዚህ የጉግ ማንጉግ ጦርነት ከዚህ በፊት በስፋት ስለዘገብ ነው አንመለስበት። ሕዝቅኤል መጽሐፍ ላይ 38-39 ላይ ምዕራፍ 38-39 ላይ የሚያመለክተው ነገር ተጎትቶ እየመጣ ነው። አሁን ሎጂስቲኮች እየተጓጓዙ ነው ወደ ዳጎጋሻ ደሴት ላይ። አሜሪካ የጭነት መርከቦች ወደዛ ሎጂስቲክ እያጓጓዙ ነው። ጥይቶች እየተጓጓዙ ነው። መሳሪያዎች፣ ሚሳኤሎች እየተጓጓዙ ነው። ይህንን ስትመለከት
ምንድነው ዓለም ላይ እየተፈጠረ ያለው? ይህ ደግሞ ጦርነት በሁለቱ ሀገሮች ብቻ መካከል አይሆንም። ቀጠናውን ጠቅላላ ስቦ ወደ ጦርነት ውስጥ ይከታል። ከቀጠናው ባሻገር ደግሞ ያሉ አገሮች ገብቷል። እንደ ቻይና፣ ሰሜን ኮሪያ፣ ራሽያ የመሳሰሉትን ሀገሮች ስቦ የሚቀጥ ነገር ነው የሚሆነው። ስቦ የሚቀጥ ነገር ነው የሚሆነው። ሌላው ምንድነው? ይሄ ጦርነት መዘዙ ትልቅ የኢኮኖሚ ክራይሲስ በምድር ላይ ያመጣል። ትልቅ የኢኮኖሚ ክራይሲስ ያመጣል። ይህ ደግሞ ለሐሰተኛው ክርስቶስ መምጣት አስፈላጊ ነው፣ መፈጠር አስፈላጊ ነው። ትላንትና አንድ ቁም ነገር ተናግረሃል ፓስተር፣ በጣም ይቅርታ በማቋረጤ። ይህ ጦርነት የማዕድናትን ኢንትረስት ያልያዘ ወይ ደግሞ የነዳጅ ብዙ ጊዜ አሜሪካ ከማዕድናትና ከነዳጅ ውጤቶች ጋር ነው ብዙ ሀገሮች ላይ ጣልቃ የምትገባው። ይሄ ግን ከዛ የተቃረነ ጉዳይ ነው። እኔ አሁን ይችን እንደው በመጠኑ እንድታብራራ ለአድማጮቻችንም ፍንትው ብሎ ክሊር እንዲሆን፣ ይሄ ጦርነት ሌላ ምንም ሞቲቭ የለውም። አንድና አንድ ነው። የኢራን ዋነኛው የጦርነት ፍላጎት በኢየሩሳሌም ላይ ለሚሰራው ፕሮጀክት እንቅፋት ማድረግ ነው። ያን ማኮላሸት ነው የኢራን ፍላጎት። አሜሪካ ደግሞ በተቃርኖ ደግሞ እስራኤልን በማገዝ ይሄ ፕሮጀክት ያው ፕሮጀክትም ብለው ግልጽ ነው የቤተ መቅደሱ ጉዳይ ነው። ስለዚህ ይሄ ነገር የአይሁድ ፋሲካ በጣም በተቃረበበት ጊዜ በመሆኑ ግጥምጥሞች ነው ወይስ የእግዚአብሔር አጀንዳ ነው የሚለውን እንደው ለአድማጮች ታብራራልኝ። ምንድነው መሰለ የእግዚአብሔር አጀንዳ ነው ማለት ይቻላል። ለምንድነው የሁለቱ አሁን ሐሰተኛውን ክርስቶስ እኮ እየሰራ ነው የራሱን መንግስት ለመመስረትና ይሄ 2030 የተባለው ነገር ሰሞኑን እየተራገበ ነው። ከዚህ ጉዳይ ጋር 2030 የተባለው ነገር ወርልድ ኢኮኖሚ ፎረም አንድ ገንዘብ፣ አንድ ሀገር፣ አንድ ያው አዲሱ የዓለም ስርዓት የሚባለው ፍትው ብሎ እየመጣ ነው ያለው። ይሄ ምንም የሚያወላዳ ነገር አይደለም። ነገር ግን አሁን ይሄ በዚህ በኩል ያለው የጦርነት አቅጣጫ ዓለምን የማተራመስ እና በተለይም ደግሞ እስራኤል እንደ ሀገር እንደ ቀጠናው ላይ ጎልታ እንዳትወጣ እየተደረገ ያለ ርብርብ ነው። የኢራን ትልቁ እቅድ እሱ ነው። እንዳልከው የነዳጅ ችግር አይደለም፣ የማዕድን ችግር አይደለም። ለምን ከዛ የሚበልጥ ማዕድን ያላቸው የሺያ ሀገሮች አሉ፣ የአውሮፓ ሀገሮች አሉ። ኦኬ ባልካን ጋር እዛማ ሁሉ ያለ ማዕድን ነዳጁ አሜሪካ ራሱ አላት፣ ማዕድኑም አላት አሜሪካ። የሱ ችግር አይደለም። ይሄ ምንድነው መሰለ የመጨረሻው ዘመን ሲቃረብ ጦርንና የጦርን ወሬ ትሰማላችሁ። ህዝብ በህዝብ ላይ፣ መንግስት በመንግስት ላይ ይነሳል የሚለው ቃል ይፈጸም ዘንድ ግድ ስለሆነ እንጂ የጥቅም ጉዳይ ቢሆን እንኳ ሰጥቶ በመቀበል በዲፕሎማሲ በመወያየት በመነጋገር ታደርገዋለህ። ገብቶሃል? ግን ምንድነው የበላይ ሆኖ ለመውጣት ነው ብለህ እንዳትል፣ አሜሪካ አሁንም የበላይ ነች። ምንም የምናወላዳው ነገር አይደለም። ነገር ግን አሜሪካ ለምንድነው እስራኤልን ፕሮቴክት የምታደርገው ብለን ስንመለከት የራእይን መጽሐፍ ማጥናት በደንብ ያስፈልጋል። ከሴቲቱ ጋር ንስሩ እንዳል ሴቲቱ የሚለው ደግሞ የእስራኤልን እንደሆነ መጽሐፍ ቅዱስ በግልጽ ተሰጣት ነው የሚለው። ስለዚህ ንስሩ ከሴቲቱ ጋር እንዳል። ሌላው በጣም አድማጮቻችን እንዲያውቋል፣ አብዛኛው የአሜሪካ ሴኔቶችና ባለሀብቶች አይሁዶች ናቸው። እንትናቸው ዝርያቸው አይሁድ ነው። ዜግነታቸው አሜሪካዊ ይሆን እንጂ አሜሪካ ይወለዱ። ይህንንም ልናውቅ ያስፈልጋል ለማለት ነው። ትንሽ ከሰዓት አንጻር ትንሽ የእግዚአብሔርን ቃል እንናገር። ኤፌሶ ምዕራፍ 5 ቁጥር እንግዲህ እንደተወደደ ልጅ እግዚአብሔርን የምትከተል ሆኑ ይላል። እኛ ግን ሁኔታን የምንከተል መሆን የለብንም። እኛ ግን ነገሮችን የምንከተል መሆን የለብንም። እኛ ግን ሰዎችን የምንከተል መሆን የለብንም። እኛ ግን
ማንን የምንከተል መሆን አለበት? እግዚአብሔርን የምንከተል መሆን አለበት። ለምን? የእግዚአብሔር ልጆች ስለሆነ፣ አባታችን እግዚአብሔር ስለሆነ። ማቴዎስ 5:48 ላይ እንግዲህ የሰማይ አባታችሁ ፍጹም እንደሆነ እናንተ ምን ሁኑ? ፍጹማን ሁኑ፣ እሱን ምሰሉት፣ እሱን ሁኑ፣ እሱን ሁኑ። እኛ እሱን ልንመስል ነው የተጠራነው። እኛ ዓለም እየተተራመሰ ነው። ዓለምን አይደለም የምንከተለው፣ የዓለምን መርህ አይደለም የምንከተለው። ዓለም እየሄደበት ያለው መንገድ የጥፋት መንገድ ነው፣ የውድቀት መንገድ ነው። ለአውሬው ቦታ ስፍራ እያመቻቸ ነው ያለው። ጨለማው በግልጽ እየሰራ ያለበት ዘመን ላይ ነው ያለ ነው። እዚህ ጊዜ ላይ ነው ያለ ነው። ስለዚህ እኛ ግን አባታችንን ልንመስል ያስፈልጋል። ፍጹማን ልንሆን ያስፈልጋል። ሉቃስ 6:36 ላይ ምን ይላል? አባታችሁ ሩህሩህ እንደሆነ ሩህሩሃን ሁኑ። ልንራራ ያስፈልጋል። ሰዎች ሊጠፉ ነው፣ ሊያልቁ ነው። ልንራራ የሚራራ ሰው ማደርስበትን ቦታ ትማልድለታለህ። ለምትደርስበት ቦታ ግን ወንጌልን ትነግረዋለህ፣ የምስራቹን ትነግረዋለህ። ትረፍ ወንድሜ ትለዋለህ። ዳን ወንድሜ፣ አምልጥ ወንድሜ፣ ዘመን አልቋል ብለህ ትነግረዋለህ። ስለዚህ እኛ እግዚአብሔርን የምንከተል ልንሆን ያስፈልጋል። አንድ ጥቅስ ልጨምርና ልጨርስ። ዮሐንስ 1:12 ላይ ለተቀበሉ ሁሉ ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። በዚህ ምድር ላይ ስንኖር የተሰጠን የልጅነት ስልጣን አለ። ይህን የልጅነት ስልጣናችንን ልንጠቀም ያስፈልገናል። ምክንያቱም እኛ ያሰርነው ይታሰራል፣ እኛ የፈታነው ይፈታል። ገብቶሃል? በትክክል እግዚአብሔርን እየመሰልን እንደ እግዚአብሔር ቃል መኖር ስንጀምር፣ እንደ እግዚአብሔር ቃል መሄድ ስንጀምር፣ እንደ እግዚአብሔር ቃል ማድረግ ስንጀምር፣ እንደ እግዚአብሔር ቃል ሁኔታዎቹን መፈጸም ስንጀምር ይህ ቃል በሕይወታችን ላይ መስራት ይጀምራል። ስለዚህ ቅዱሳን ወገኖቼ ላይክ፣ ሼር፣ ሰብስክራይብ አድርጉ። የጌታ ፍቅር፣ ጸጋ፣ ሰላም ከእናንተ ጋር ይሁን። ይህንን አገልግሎት በገንዘባችሁ፣ በእውቀታችሁ፣ በጥበባችሁ በምትችሉት መንገድ አብራችሁን እንድትቆሙ እንድትደግፉ በጌታ ፍቅር እንጠይቃችኋለን። ላይክ የሚያደርግ ሰው፣ ሰብስክራይብ የሚያደርግ ሰው፣ ሼር የሚያደርግ ሰው ከኛ ጋር እያገለገለ እንደሆነ እናምናለን። ለዚህ ነው ከኛ ጋር አገልግሉ ብለን የምንጋብዛችሁ። በአሜሪካ፣ በአውሮፓ፣ በኤዥያ እና በአውስትራሊያ ያላችሁ ጎፈንድሚ ያለ፣ በዛ በጎፈንድሚያችን ገንዘቦችን የምትችሉትን በልባችሁ እንደሞላ እንድታደርጉ በጌታ ፍቅር እጠይቃለሁ። ሻሎም፣ ተባረኩልን። እግዚአብሔር ይባርክ ፓስተር። እንግዲህ ውድ ወገኖቻችን እንደሰማነው ነው የዓለማችን ሁኔታ ብቻ ሳይሆን በእግዚአብሔር የቀን አቆጣጠር ወደ መጨረሻው ጠርዝ ላይ የመድረስ ሁኔታ ነው እየታየ ያለውና ይህን መረጃ ስናጋራችሁ በሁለት ስሜት ውስጥ ሆነን ሊሆን ይችላል። አንደኛው የጌታ ኢየሱስ ክርስቶስ ዳግም መምጣት በመቃረቡ እጅግ ሐሴትና ደስታ ተሞልተን የምንጠባበቀው ይሆናል። ሁለተኛው ግን ከዚህ የሚጎሉ ወገኖች ልባችን በዚህ ጉዳይ ያዝናል። ነገር ግን ጊዜና ሰዓትና ደቂቃዎች ስላሉን በጊዜ ቶሎ ብለን ወደ ቅጥሩ መግባት፣ መቅረዞቻችንን በዘይት ሞልተን ዝግጁና ንቁ ሆነን መጠባበቅ እንዳለብን ያው ሳናሰልስ እኛም እንግዲህ በየቀኑ መረጃዎችን ወደ እናንተ በማድረስ ላይ እንገኛለን። ይህንን ስለሰማችሁን በተግባርም ስለምታውሉ በእግዚአብሔር ፊት ሁላችንም እድለኞች ስለሆንን ይህንን እድል በመጠቀም ከበረከቱ ተካፋይ እንድንሆን የምፅዓቱ አዋጅ ነጋሪ አገልግሎት በእጅጉ ያምናል። መልካም ጊዜ እንደነበረን ተስፋ አደርጋለሁ። እግዚአብሔር ፈቃዱ ከሆነ ማምሻ ላይ እንዲሁ ደግሞ ሌሎች መረጃዎችን አጠናክረን ወደ እናንተ የምናደርስ ይሆናል። እስከዚያው ድረስ ግን የእግዚአብሔር ሰላም፣ ቸርነት ከእያንዳንዳችን ጋር እንዲሆን እንመኛለን። መልካም ጊዜ